ሰዓት ፊትናት ጋርደኝ አሁን ተጋረድ ይዘልጣ እያስረዳ ነው። የመቀበያ ሰዓት ጊዜ ቀበል ጊዜ ቀበል የመቀበያ ሰዓት ትንሽ ግልጽ ያርግ እስኪ መናገር አለብኝ የሚለው ሀሳብ አለ። ዛሬ ተቀበልኩ እንደዚህ ነው ነገርየው ማለት ነው። ከዚህ በፊት የሆነው ነገር ሁሉ በብዙ ነገሮች ጉዳይ ነበረ። የለውም ነበረ ብል እሳሳታለሁ የተወሰነ እንጂ ትክክል ነኝ። ዛሬ ከዚህ ቀደም የነበሩ ነገሮችን በሙሉ እቀበላለሁ። እኔ ላይ የሆኑ ሊሆኑ የነበሩ ወይንም ደግሞ ያልሆኑ የሆኑ ያሉ ወይንም ደግሞ ሆነው ብቻ ያላበቁ እና ወደ ቀጣይ የሚቀጥሉ ካሉ ዋው ንግግር ዋው ንግግር ሁሉም ነገሮች በስርዓቱ አልነበሩም ወይም ደግሞ ስርዓት መሆን አለመሆን ሳይሆን ማለት ነው። እንዲህ ተገኝቻለሁ። አሁን ዛሬ እንደዚህ ተገኝቻለሁ። ይሄ የተገኘው እንደዚህ ብሎ ቡግ ብሎ አይደለም። ከሆነ ነገር ላይ የሆነ ነገር ከሆነ ነገር ላይ የሆነ ነገር የሆነ ነገር የሆነ ነገር የሆነ ነገር የሆነ ነገር የሆነ ነገር ሆኖ እንደዚሁ ዛሬ ተገኝቻለሁ እና የዛሬ ስራዬ ጭንቄው አእምሮ ይህንን ነገር እንዲቀበለው ነው። ሁሉንም ነገር በጣም ሰፊ ነው። ይህን ሁሉ በአንድ ሰዓት ቪዲዮ መጨረስ አልችልም እንጂ አያስጨንቅም እኮ ጭንቄው በሂደት እውነት ነው። ይሄ ነገር በጣም ብዙ ነገር ሳይሆን አይቀርም። መቀበል ብቻ እንደዚህ በአንድ ነገር አያልቅም፣ ሂደት አለው። ግን ምንድነው በቃ እሺ ተጀምሯል። እያንዳንዱ ነገር ለመቀበል አለ የለ በቃል ብቻ እቀበላለሁ ተብሎ የሚደረግ ነገር አይደለም። መረዳት ያስፈልጋል። እንዲሁ ዝም ብሎ ስለተባለ ብቻ ሆኗል ማለት አይደለም። አዎ ይገባኛል። ነገር ግን
ትንሽ ነገር እንትን ነገር አለው እያስባለሁኝ እና የሆነው ነገር ሁሉ ለመቀበል ሙከራ ይደረጋል። እሺ ከምን ይጀምር? ከአካል እንጀምር። ከመረጃ እንጀምር። እሺ እኔ ሙሉነህ እባላለሁ። ስሜን መናገር ግን እንዴት እንደምፈራ ጭንቄው በጣም ይፈራል። ከዚህ በፊት አውርተሃል? አላወራሁትም ማለት ትችላለህ? እሺ አውርቼው ከሆነም ይደገም ችግር የለውም። የሆነ ሰው የኔን ስም ጠራ። በነገራችን ላይ ብዙ ሰው እኔን አያውቀኝም። እኔ አልፈቅድላቸውማ። ለምሳሌ የሆነ ሰው እንኳን ቀጥታ መጥቶ ስም ማን ነው ሲለኝ ስሜን እንዳያውቅ እከለክለዋለሁ። ለምን? ጭንቄው ጉዳት ይደርስብሃል መታወቅ የለብህም ነው የሚለኝ እና እኔም ያንን ነገር እቀበሏለሁ። ስሜን ከተናገርኩኝ የሆነ ነገር ጉዳት ይደርስብሃል። ተናገር ያስደግምብሃል። ወይ ፍራጅ ወይ ፍራጅ ችግር የለውም እኮ በቃ ተናገር። እንደዚህ ነው። አሁን ለምሳሌ እኔን አሁን እንደዚህ ምናምን አድጌያለሁ፣ ትልቅ ሰው ነኝ። ግን እኛ ሰፈር ያሉ ሰዎች እኔን የሚጠሩኝ አቢ፣ አቡሽ ምናምን ብለው ነው። አያውቁኝማ። እንዲያውቁኝ አልረዳቸውም። ያ በጣም ስብስብ ያለ ነገር ነው። ለምሳሌ ይህንም ራሱ እንትን አለበት መሰለኝ። አሁን እኔ የሆነ ሰው ማን ይሁን አላውቅም ማለት መግለጽ አይችልም። ቆይ ለምን ብርበታው ነው አሰብየው አለ የሆነ ሰው አለፈ አየሁትኝ። ይህ ሰውዬ ግን ማን ነው? ሰውዬ አልጠይቅም። ለምን? ማንም አይሆንም፣ አይገባኝም። የሆነ ሰው የሆነ ነገር አደረገ፣ የሆነ ሰው የሆነ ነገር ሆነ፣ የሆነ ሰው ነገር ምናምን ነገር አያገባኝም። ማለት ስለ ሰዎቹ መረጃ አልሰበስብም። በዚህ ምክንያት ይሄም አንድ ነው። ራሴን አላስተዋውቅም። ሁለት ሌላም ነገር ሆኖ ማለት ነው። ሰዎች አሁን ምናልባት የሆነ ዝም ብሎ የኛ ሰፈር ሰዎች ራሱ ጎረቤቶች አቢ፣ አቡሽ ምናምን ነው የሚሉት፣ ስሜን አያውቁትም። እና እስኪ ስምህን ተቀበለው። እኔ ሙሉነህ የሚባል የመጀመሪያ ስሜ ነው፣ ግን በጣም ብዙ ስም ያለኝ እንተና ትለኛለች፣ እንተና ትለኛለች፣ እንተና ደግሞ እንተና ይለኛል። ይሁን ዞሮ የኔ ስም ሙሉነህ ነው። ትቀበላለህ? አትቀበልም? ተቀበል። ስምህን ለሌላ ሰው ቢተዋወቅስ? ለምሳሌ ሙሉነህ እባላለሁ። ከየትኛውም ፕሮፋይል ላይ ሶሻል ሚዲያ ይሁን ምንም ፕሮፋይል ላይ ስሜን መጻፍ ጽፌ አላውቅም። የትኛውም ላይ እፈራለሁ። ጭንቄ እፈራለሁ። እኔ የሆነ ነገር ሚስጥር መያዝ አለብኝ ብዬ አምናለሁኝ። የኒውክለር ቦምብ ፎርሙላ አለው። በቃ ቆይ የሆነ በጣም አስፈላጊ የሆነ ነገር ፎርሙላ እንኳን ቢኖረኝ ያንን ነገር ሚስጥር አድርጌ ሲይዘው ያን ነገር እንደማውቅ ሌሎች ሰዎች ሲያውቁ ግን ይፈራል። ዞሮ የእኔን ስም ማንም እንዲያውቀው አይፈልግም።
እንዲህ እሺ አሁን የኔ ስም ሙሉነህ ነው። ፕሮፋይል ፎቶ የራሱ አላረግም። እሱ ፊቴን አልቀበለው ማለት ነው። ወሽ ወደ አካባቢ እንመጣለን። አሁን የኔ ስም ሙሉነህ ነው። ሙሉነህን ተቀበለዋለሁ ወይስ አትቀበለውም? ለምንድን ነው ሶሻል ሚዲያ አካውንት ሙሉነህ የሚለው? እሺ ስምህን ተቀበለው። እሺ እኔ ሙሉነህ እባላለሁ። ኢትዮጵያዊ ነኝ። ኢትዮጵያዊን ትቀበላታለህ? እሺ ኢትዮጵያ አማራ ነኝ። የምር ታፍራለህ? እንትን ቆይ እዚህ ጋር እንኳን በአማራነት ማፈር ሳይሆን ሁሉን አቀፍ መሆን ነው የሚፈልገው። አማራ ነኝ የሆነ ቡድን ሲሆን ቡድን ነው እና እኔ ደግሞ ዓለም አቀፋዊ መሆን እፈልጋለሁ። ፕሮፌሽናል እንትን ነበረ አፈራለሁ። አሁን አማራነቴን ታስተዋወቅ ኦሮሞ ይገለኛል፣ ትግሬ ይገለኛል። የምር እንደዚህ ታስባለህ? ዞሮ ቆይ የእንትን ምን ነበረ ንገረኝ። ምንድን ነው የሚሰማህ? የተወለድኩት አማራ ክልል ላይ ነው ወይም ደግሞ አማራ ነኝ። የአማርኛ ቋንቋ ተናጋሪ ነኝ። እኔ አማራ ነኝ። ምን የተሰማህ? ዙሮ ማለት ነው እኔ እንትን አማራነቴን ልደብቅ የምችለው ከሌሎች ወገኖች ጥቃት እንዳይደርስብኝ ስለምፈራ እንደዚህ ሊሆን ይችላል። ግን አንተ አማራ ነህ። ዙሮ ይሄ ተቀበለው። ወንድ ነህ። ይህን ተቀበላለህ አትቀበልም? ወንድ ነህ። ወንድ ብቻ መሆን ሳይሆን ወንድነት ደግሞ በጣም በእኛ ሰፈር ሰዎች ብቻም በኢትዮጵያ በመጽሐፍ ቅዱሳዊ አገላለጽ አረ ይሄ የዓለም ሕግ ይመስለኛል። ኃላፊነት አለብኝ። ብዙ ኃላፊነቶች ወንድ ላይ የተጫነ ኃላፊነት አለ። እያንዳንዱ ነገር ግን ጠልቅ ነው። አንተ እሺ እኔ ወንድ ነኝ። ከአማራ ቤተሰቦች ተወልጃለሁ። ኦርቶዶክሳዊ ነኝ። በኦርቶዶክሳዊ ቤተሰቦች ነው የተወለድኩት። በእግዚአብሔር አምናለሁ። በእግዚአብሔር መኖር ኦርቶዶክሳዊ ተዋህዶ ነኝ። እንደዚህ ነው። ቆይ መረጃዎችን መደበቅ የሚያስፈልገው ራስ ላይ ጥቃት እንዳይደርስ ብቻ ሳይሆን በሁሉም ተወዳጅ መሆን። ለምሳሌ ጭንቄው እንደዚህ ብሎ ያስባል። ነገ ተነገ ወዲያ ታላቅ ሰው ሲሆን ተስፋ ያደርጋል እና ሁሉም ሰው እንዲወደኝ እፈልጋለሁ። ሙስሊም ኢትስ ኦርቶዶክስ ብሎ እንዳይንቀኝ። አያውቀኝማ። ክርስቲያኖች ይሄ የኛ ወገን ነው ብለው ይወዱኛል። ሙስሊሞች ሙስሊምነቴን ስለማያውቁ ይወዱኛል። እንትን ኦርቶዶክሳዊ ስላሉ አለመሆኔን ስለሚያውቁ ደንታ ያደረጉትም እና እኔ እምነታዊ አይደለሁም።
ከእምነት ወጣ በል ተዚያ ብዙ ሰው ይወዳል አይነት ነገር ነው የምታስበው። አንተ ኦርቶዶክሳዊነትን ታምናለህ? ተቀበል እስኪ ተቀበል። ኧረ ይሄ ነገር በጣም ብዙ ነው። እሺ ቆይ አሁን ምን እያወራሁ ነው? ይሄ ምን መቀበል ነው? ናናናናናጭ የሚሽጓደጎደው ገደል ግባ። እሺ ይህን ነገር ዩቲዩብ ላይ የምለቀው ሆነ እኮ ዩቲዩብን ገና ነፃ ነኝ ምናምን ከጭንቄው ነፃ ነኝ ብዬ እኮ ነፃ ለመሆን ብዬ እኮ ህግ የሚጥሱ ቃላቶች መናገር የለብኝም አለ መሰደብ ምናምንቴ ይህን መረጃ ብቻ ነው መሰልፍ የሚሰጠው። ጭንቄውን ነው ማዋርደው። እንትን ጭንቄውን ገልጸዋለሁ። ተሰስቼም ቢሆን በዙሪያ ያሉ ሰዎችን መረጃ ላለመናገር ሞክራለሁ። ቃላቶችን ንጹህ መሆን ያለባቸው ገና እንትን ምናምን ተብሎ መዘርጠጥ የለብንም። በኋላ ህጉ ራሱ ይዟል። አንደኛው መንገዴ ጭንቄውን ለመግደል ጭንቄውን መግደል አይደለም በእኔ ቁጥጥር ውስጥ ለማድረግ በእኔ ቁጥጥር ውስጥ ብዙ ያልገባኝ ነገር አለ። እሺ በአጭሩ ቃላቶች የተጠበቁ መሆን አለባቸው። እሺ አሁን ምንድነው ማለት ምን ነበር አሁን የተቀበሉኝ ያለሁት? አንደኛ ስሜን፣ ሁለተኛ ሀገራዊ ትውልድ ሀገር ነው ትውልድ ሀገር አልናገርም። ይሄንን እሱና እኔ እንስማማለን። እንዴት የማንነት መረጃዎችን አሳልፎ ላለመስጠት ይሄንን ጭንቄው አይፈቅድም። እኔም እስማማበታለሁ። እሺ ሀገራዊ እንዳለ ዝም ብዬ በፊሉ ትክክለኛ ልዩ ቦታውን እንትን አልናገርም። አማራ ነኝ እኔ አማራ ወይንም ወንድ ወይንም ሙሉነህ ወይንም ኦርቶዶክሳዊ ወይንም ደግሞ ቀጣይ የሚመጡ መረጃዎችን አይደለሁም። እኔ ከዚያ በላይ በስተጀርባ ነኝ፣ ሌላ ነኝ። እሺ አሁን እኔ ስሜ ሙሉነህ ነው። ተቀብያለሁ። እስኪ አትፍራ። ሰዎች ሲጠሩኝ ሁለት ነገር ይሰማኛል። አንደኛው ደስ ይለኛል። እያንዳንድሽ ይህን ነገር ተናግሬዋለሁ። ከዚህ በኛው በፊት ቪዲዮ ነው ተናግሬዋለሁ። ከዚያ አማራነቴ በብዙ ማለት አለ የለ አማራ ይፈራል ምናምን የሚባሉ እናንተን ምን ብለ መጽሐፎችን ምናምን አንብቤያለሁኝ። ዘረኛ ነኝ እንጃ ዘረኛ ሳይሆን ግን አይቀርም ጭንቄው። ዞሮ አማራ ነኝ ተቀበል። እሺ ወንድ ነኝ፣ አዎ ተቀብያለሁ። እንደ ወንድነት ኃላፊነቶች መሰማት አለብህ። ኦርቶዶክሳዊ ነኝ፣ አዎ ችግር የለውም። አትጨነቅ፣ ማንም አይጠላም። በሁሉም ነው መወደድ ነው። እሺ ሌላ ምን ሌላ እኔ ማን ነኝ? ኦርቶዶክሳዊ ነኝ። ተቀበለው። ሌላ ምን ነኝ? አንተ በእናትህ። እሺ እስቲ አካላዊ ነገር እንምጣ። አካላዊ እንዴት ነው የምገባበት? አካሌን ተቀብያለሁ። ፊቴ እኔ አይደለሁም ግን የኔ ነው የምገለጽበት። ምድር ላይ የምታየው በዚህ ነው። ይህ የኔን ነፍስያ ይገልጻል።
ትቀበላለህ ፊትህን? እንዴት ሪዝ መውጣት በዛ ማለት ነበር ነው። ይሄኛው እንደዚህ እንዲጨመር ትፈልጋለህ? ይሄኛው በጣም በዝቶብሃል፣ በአፍ እየገባብህ ነው። ለምጽ አለ? ምን እንዲሆን ትፈልጋለህ? ይህ አንተ ነህ። አንተ ግን አይደለም። ይህ አካል ነው። ከአፈር የተገኘ ድንቅ ስራ፣ የእግዚአብሔር ስራ። እሺ ይሄ ያንተ ነው። ታፍርበታለህ? ፕሮፋይል ላይ ታደርገዋለህ? ስለ ፊቴ እንደዚህ ያስባል ጭንቄው። የኔም ፎቶ እኔ ሳልኖር የሆነ ሰው ሲያየው ምን ሊሰጥህ ይችላል? የሆነ ሰው እኔ የለሁኝም፣ የኔም ፎቶ የሆነ ሰው እያየው ነው። ፒው አፕሎድ ከኔ ወጣ ፎቶ፣ የሆነ ሰው እያየው ነው። ማይኩ እየሰራ አይደለም። አመሰግናለሁ። እሱ ምን ብሎ ያስባል? እያየው ያለው ሰው ጥሩ መልስ የለውም። አንተ ጥሩ ነገር አታምጣም። እሺ መልክህን ተቀበለው። መልክህን ተቀበለው። ሙሉ አካልህን ተቀበሏል። ተቀበለው። እንደዚህ መሆን አለበት። እንደዚህ ሲዋሽንገር ቱንጭስት እሺ፣ አካል ላይ ምን ይታያል? የኔ አይደለም፣ እኔም አይደለሁም፣ ግን የኔ መገለጫ ነው። እኔ ነኝ። በእጆች ታፍራለህ? በመልክ ታፍራለህ? ይኸኛው በዚህኛው ታፍራለህ? እግሮች ታፍራለህ? እግሬ ግን አፍር ነበር። እግሬን ሰው እንዳያየብኝ ሽፉን ጫማ ነው የሚለብሰው። እግሬ እኮ በምንም አልሆነም፣ ምርጥ ነው። ግም ነው ብሎ ነው የሚነግረኝ እሱ እና አምነዋለሁኝ። እና ያንን ለመደበቅ ሞክራለሁኝ። እሺ ትቀበለዋለህ? ማንም እግርህን፣ አካልህን፣ መላ አካልህን እርቃንህን ሆነው ከዚህኛው በስተቀር ሌላ አካላዊ እንትኖች አሉ። እፈሳለሁ። መፍሳት እኔ እፈሳለሁኝ። አዎ መፍሳትን ትቀበላለህ? አትቀበልም? አልቀበልም። ቆይ አካሌ ላይ ማለት ነው። እርቃኔ ነው ሙሉ እርቃኔን ሰዎች ቢያዩ ላፍር የምችለው በምንድን ነው? በወርጫ እና በብልቴ በቂጤ ብልቴ
እሱም እንትን በብልት የማፍረውም ታልቆመ ነው። ሙቀት ለመቋቋም ብሎ እሱ ሳይቆም ትንሽ እና እኔ ሙሉ እቃውን ነው ሰዎቹ ፊት መቆም እችላለሁ። ይቀበሏል። ብልትን እንደብቀው በፈሻ እንትን ማለት የሆነ ነገር ጋርባል። መቆም ትችላለህ። ይቀበሏል። ዙሮ ትልቅዬ ወደ 18 ሴንቲሜትር ታክል ይሆናል። እቆማለሁ ነው የሚለኝ። ስስቅ ስትቀበሏል። ኧረ ስስቅ ማቆማ የሆነ ነገር አለ አንተ ከልቤ ስስቅ የሆነ የሚያስፈራራኝ እንዴት ነበር አላውቅም እንጃ የሆነ እንትን አለ በቃ ልቆጣጠረው ማልችል የሳቅ አይነት አለና እሱ ጋር አያምርብህም እንዴ? ኧረ ሳቅየው ይገፋኛል። ጭንቄው አላመረበም። እንዴት ነው የምታስጠላው? ሰዎች እየተቀየሙ ይልኛል። ይህ ነገር በጣም ብዙ ነው እና ብዙ ቢያንስ እሺ ማለት ሳቂ ፈሴ እፈሳለሁ። ትፈሳለህ? ብዙ አይነት የፈሳ አይነቶች አሉ። ትፈሳለህ? ፈስ ትንፋሽ ነው እንትን አየር ነው ትንፋሽ ኦክሲጅን እንጃ አቅጣጫው ቆም ነው። በዚህ በኩል ሊወጣ ይችላል። በታች በኩል ሲወጣ የአካባቢውን ሁኔታ የሚገልጽ ሽታ ይዞ ይወጣል። መውጫው ላይ ጠባብ ስለሆነ ያፏጫል። ፈሳ ስለ ፈስ ያወቅሁት መቼ እንደሆነ አላውቅም። እንትን እያለሁ ብቻ ግን የሆነ እንትን ነው የሚመስለኝ መጀመሪያ ላይ የሆነ አንድ የተረገመ ጤነኝነት የሌለው ወይንም እየተወገዘ ልክ አስቸጋሪ ነገር አይደለም የሚገልጸው ተቀባይነት የሌለው የተወገዘ ልክ እንደ አንድ ኃጢአት ነው መፍሳት ያኔ ማለት ነው። እንደዚያ ነው ፈስ ነው የተቀበሉት። ግን አየር እኮ ነው የሚመጣው እና ያፏጫል እና ፈስ ይባላል። አይደለም ሰው ባለበት እኔ ራሱ ብቻ ባለሁበት እንኳን ሰጠው ሰው የለም እደነግጣለሁ። በቃ ከሰዎች ፊት እንደውም እፈነዳታለሁ እንጂ አልፈሳም። ሊመጣኝ ማለት ነው። ፈስን አልተቀበሉትም። ተቀበለው። ፈስ በቃ አየር ነው። ይሄ ያንተ ስራ አይደለም አይደለ? ጭንቄው ራሱ ፈስ ያዘጋጃል አካል እና መተንፈስ ፈለገ አመጣልህ። አትከልክሎም። ህፃናት ወደ ቤቴ ይመጡ ዘንድ አትከልክሏቸው። አካል እንደፈለጉ የሆኑ ዘንድ ቶ የምርጦ ይፍሳ ይሽና መሽናት ፈስ ይፍሳ ምን መሰለ አሁን መተንፈስ አለ ህይወት ነው ገባ። ከዚያ የሆነ ተቆርጦ ነው መሰለኝ ወደ አንጀት ነው ተጉበት ምናምን ነገር ነው መሰለኝ በዚህ በእንትን በኩል በአንጀት ምናምን አድርጎ በኩል የሚሄድ አየር ነው ፈስ የሚሆነው መሰለኝ። ስለዚህ አናውቅም። ይቆይ እሱ ችግር የለውም። ብቻ ግን ያን ነገር ፈሳው እውነታው መፍሳት
እግዚአብሔር ነው የፈጠርከው፣ አንተ ፈጠርከው አካል የሚያመነጨው ነገር ነው። እና ለምንድን ነው እያንዳንዱ ሰው ይፈሳል? ለምሳሌ አሁን የሆነ ሰው ራሱ ሳከብር ማለት ነው ያ ሰውዬ ከሰውኛ ነጠል አረግና ከፍ አደርገዋለሁ። የሆነ ትዝ ይለኛል የኛ እንትን ላይ ስማር የኛ መምህሮች ልክ ሰዎች ሳይሆኑ ትንሽ ከፍ ያሉ አድርጌ በጣም ከፍ አድርጌ ነው የሚያቸው እና አንድ ቀን መምህሩን በቁምጣቸው ለጓደኞች እንዴት እንደመሰክራቸው አንድ ጊዜ ደግሞ ሰክራቸው እና ምንድነው አሁን አብይ አህመድ ይፈሳል፣ ሽንት ቤት ተቀምጦ ያራል፣ ይሸናል፣ ያጋሳል። እንደዚህ የሚሆን ግን አይመስለኝም። እሱ ራሱ አሉ ካለው እንትን አንፃር ማለት ነው እና ምንድን ነው ፈስን ተቀበሉ እስቲ ከሰዎች ፊት ሁንና ትችላለህ። ይፈሳሉ እኮ እነሱ እራሱ። አሁን ነገርየው ምንድን ነው ሲጀመር አልተቀበልሁትም። ከዛ ደግሞ ሁለተኛ ደግሞ ሰው እንዲያውቀው አልፈልግም። እፈሳለሁ እውነት ፈሳ ግን ሰዎች እንዲያውቁ አልፈልግም። መፍሳቱ ይኖር፣ ኧረ እንዲሁም አይኖር ነው መሰል ምለው አይደል? ቆስጤ መፍሳት አለ መፍሳት ተቀየረ መፍሳት ማራት ምግብ እበላለሁ። ምግብ የተፈጭቶ ተዚያ ምርጥዬ ምግብ እበላና በጣም የሚያስጠላ ያስጠላል ተብሎ የሚታሰብ ሽታ ያለውና ገጽታው ግን ያስጠላል። ፍትፍት እንደማለት ነው። በጣም ድቅቅ ያለ ፍትፍት እንደማለት ነው። ነገሩ እንደ አሪኪው ይለያያል እንጂ ማለት ነው። አስወጣለሁ። ይሄ እኔ ስራ አይደለም፣ ያንተም አይደለም። እኔ ማንኝ በላሁኝ አላውቅም። ተዚያ በኋላ እዚህ ምላሴ ላይ አጣጥማለሁኝ። ተወረደ በኋላ እኔ አላውቅም ምን እንደተፈጠረ። አሪመጣኝ አራኝ። ይህ የአካል ስርዓት ነው እና አካል ያራል። አራትን ትቀበላለህ? እንደምታራ ትቀበላለህ ወይ? ይሰማል። እሺ በገበያ መሀል ታራለህ? ምን ይሰማል? እያንዳንዱ ሰው ያራል። ይማራሉ። ለማራት ተብሎ የተሰራ ቦታ ራሱ አለ። ለማራት ሶፍቶች ይዘጋጃሉ በፋብሪካዎች ድረስ። ማራት ተቀባይነት አለው። እናራለን። አዎ ያንዳንዱ ሰው ያራል፣ ይበላል። ሲበላ በግልጽ ሊበላ ይችላል። መብላት ትቀበላለህ? ቋት አትደባልቅ። አራት መብላት በቀጣይ ማራት መሆን ማራት መብላት ግን የለም። የሚቀድም ችግር የለውም አትጨነቅ። ከዚያ እኔ ስበላ ሰው አየኝ በላሁኝ እና ከዚያ አራው ሳራ ግን ተገብዬ ነው መራው ጌቴን ደግሞ እኔ እያራሁኝ ማንም እንዲያየኝ አልፈልግም። ማራት በአንደኛ አካላዊ ገጽታን አሳልፎ የሚሰጥ ነው። በዚህኛው በኩል ብልቴ ይታያል፣ በዚያ በኩል ደግሞ ቂጤ ምናምን ይታይብኛል።
ዛሬ ከኔ ሰውነት ይወጣ ከሰዎች በፊት ተቀምጫ ፈሳለ ተደሮ የቅድም መፍሳት ሳለ በላዩ ላይ እየፈሰው ነው እያራው ነው ጥቅጥቅ የሆነ ድምፅ አለ ተመፍሳት እና ተማረት በላይ ሌላ ምንጭ አካሌን እያጋለጥኩ ነው። ገበያ ላይ ማለት ትችላለህ። ሰዎች ባሉበት ላይ ገበያ ላይ እንኳን ብዙ ሰው ነው ያለው ብለው ሊመቱኝ ራሱ ይችላል። ህፃን እያለሁ ግን ከእናቴ እግር ላይ አራ ነበር። አሁን ጭንቄው ሲገጠምልኝ ሲያድግ ነው እንጂ ትላለች። እሺ ተቀበለው በቃ ራ ችግር የለም ተደብቀህም ቢሆን ራ ግን ተቀበል። የምትቀበል አንተ እኮ አይደለም ስለአንተ እኮ አይደለም። ይሄ ህይወት ነው። መብላትን ትቀበላለህ። ሰዎች መብላትን ያውቃሉ። እያንዳንዱ ሰው ይበላል። መኖሩም ራሱ የመብላቱ ምልክት ነው። አካሉ የመኖሩ ምክንያት ነው፣ መገለጫ። አንዱ መንገድ መብላት መቻሉ ነው። መብላትን ትቀበላለህ ወይ? መብላትን ትቀበላለህ ወይ? ከሰዎች በፊት ትበላለህ ወይ? እያንዳንዱ ምግብ ለምሳሌ እንደ ምግብ ላይ አገዳ ቁሽ የተዋረደ ምግብ አለ እንዴ? ምን አለ የተዋረደ ምግብ? አይ ከምግቡ አንፃር ሳይሆን እንደምትበላ ግን ተቀበል። አንተ የትኛው አካል ይበላል? አይ ተመልከት እስቲ ይህን ድንቅ ይተነፍሳል። ቀጥታ ላይ ከእግዚአብሔር ህይወትን ተቀብሎ ተነፍሳል፣ ይመገባል። ምድር ተገኘ፣ ምድርን ይመገባል፣ ያድጋል፣ ምድር ያድጋል፣ ይፈሳል። አሁን ደግሞ ይበላል፣ ምድርን ይበላል፣ ምድር ይተነፍሳል፣ ምድር ይፈሳል። ውስጥ ለቀቅ አድርጉት። ይብላ፣ መብላት አለበት። ሲበላ ሲስገብገብ ችግር የለም። ተንገብግቦ እንደዚህ በሁለት እጁ እንደዚህ እንዲውረስ ችግር የለውም። መብላት አለበት። ስላንተ ክብር አይደለም፣ ይሄ ስላንተ አይደለም። ይብላ፣ ተመጣው ይፍሳ። እሱ መተንፈስ ይፈልጋል። አክታ ላጭ ምንድን ነው? ላጭ የሆነ እኔ እንጃ ትክክለኛውን አላውቀውም። ብቻ ግን ሰውነት የሚያመነጨው ወይ በሽታ የሚቋቋምበት ሊሆን ይችላል፣ ወይ ደግሞ አንቲቦዲ ነው ምናምን የሚባሉ የሆኑ ነገሮችን ተከላክሎ አቅልጦ አውጥቶት ሊሆን ይችላል። አስወግደው ብሎ ነው ያቀረበልኝ። ብዙ ጊዜ አክታ ሲመጣኝ መኪና ላይ ምናምን መጥፋት ምርጥ ቦታ ካልሆነ ይዞሃለሁ። ይፈራል። ሲያስጠላ ይላል ይሄኛው ሰውዬ። ሁሉም ሰው ይረግማል። ያዘው አዎ የሆነ ሰው ስንት ሰዓት ነው? ወደ ውስጥ ወጧለሁ። ይህንን ጭንቄውን የፈረደው አደረገው
አዘዘውና አካልን ማለት ነው። ግን አካል ይቅር ያኛው ሰውዬ ሰዓት ባይጠይቀኝ ደግሞ እየተጨነኩኝ ምላሴ ላይ አክታ ይዣ ምራቅ ይዣ ምናምን ለብዙ ሰዓታት እጨነቃለሁ፣ እረበሻለሁ። አካል እንዳስወግደው ያመጣልኝን ጽዳጅ የሚወገድ ነገር መጥፋት የተከለከለ በሚለው የጭንቄው ሕግ መሰረት ይዟለኝ እና አካል ላይ በደል ይደርሳል። ካሳ ይገባል እና በዚህ የተነሳ አካል ላይ ብዙ በደል ደርሷል። ይሁን አሁን ትቀበላለህ አትቀበልም? መጥፋትን አክታ እያንዳንዱ ሰው ይጠፋል፣ አክታ አለው። ይህ ደግሞ ህመም አይደለም። ቢሆንስ ብትታመምስ? ግን ይሄ እንትን አይደለም፣ ትክክለኛ አግባቢ አይደለም። ባጭሩ ሰውነት ቲቦቹ ክፍት እንደሆኑ ያጸዳል፣ ስቃጮችን ያወጣል እና ደግሞ እሱ ጎበዝ ነው። ሆኖም ግን የመጣልኝን ጽዳጅ ማስወጣት ያንተ ስራ ነው። አቤት፣ ኧረ አልመጣም። ለማን ነው? Where is my phone? እሺ ቆይ ነይ። ሀት እዚህ ነው። ሀይሜን ነው ሳውቀሽ ነው። ስልኩ አይሰራም ነው። እንደሱ ብለሽ ነው እንዴ? እንደሱ ብለሽ ነው? አይሰራም። ስልክ ደውልኛለች። ስልክ ደውለው መጣው። አይሰራም። እንጃ እኔ ችግር የለውም። አረ እኔን አሁን አታውሪኝ። የተመስገን ስልክ አሁን አይሰራም። በኋላ ደውልልሻለሁ። በኋላ እናመቸዋለን። ማማትስ ትቀበለዋለህ? ምን ነበረኝ? አክታን ትቀበለዋለህ? አዎ አክታ ተዘጋጅቶ መጣ። ወዲያውኑ ጥፋው። ሰዎች ቅር ይላቸዋል ምናምን ብለህ አትጨነቅ። እንዲሁም ምን ማለት ነው የነሳው አክታ መጥቶ አርጓን ዝም ጋር ወይንም ነው ዝም ታለ እንትን ሲተፋውም ቅር ይለኛል፣ ሳይተፋውም ሲቀር ይቅር ይለኛል። ሳይተፋው ሲቀር ግን ይበልጥ ከበፊት ይልቅ ቅር ይለኛል። ስለዚህ ሰውን ማስደሰት አትችልም ሰውዬ። እንዲያው ጥፋው። መጥፋት ሲመጣ ጥፋ፣ አክታ ማለት ነው። እሺ ሌላ ምን? ምራቅ
ምራቅና ክታ ያው አንድ ግሩፕ ናቸው። ፍሳ፣ እራ፣ ብላ ሁሉንም ያደርግ ዘንድ አካልን ተወው። እሱ ነፃ ነው፣ ገነት ውስጥ ነው። እሺ እፈሳለሁ፣ እራለሁ፣ እበላለሁ፣ እጠጣለሁ። መጠጣት ያው ነው። ወዳት የሚገባ ነገር መናገር ምን ከምን አንጻር ስለመናገር ሳይሆን ስለመዝም ማለት ነው። ስለዝም ማለት ስለዚህ እንትን ወፍዶ ነበር የሆነ ነገር እያሰበ እንደሚለኝ ቶርስ ባይደረን ዝም ስለ ማለት ስለመናገርስ ፈቃደኛ ነህ? ማጋሳት፣ ማካፈት ይህ ምንድን ነው? ማቃራትን ትቀበላለህ? ሌላ ምን ማፋጨት? እሱም የሆነ ሀሳብ አለ ትፈሩ የሆነ ወግ አለ እንደ ፋጨት ልምጣ? ምነው የምትፈልግ? ምን ፈልገህ ነው?